መጋቢት 10 2018 የኦሮሚያ ክልል መስተዳድር ምክር ቤት ወይም ካቢኔ የህገወጥ ግንባታ ቤቶችን ስርዓት ለማስያዝ ደንቦችና በቢሮ ደረጃ ደግሞ መመሪያዎች ወጥተዋል። ይህንኑ በማስመልከት አጭር መግለጫ ለመስጠት ነው። ከሚዲያም ባሻገር ለህብረተሰቡም በየደረጃው ያሉ አመራሮቻችን እና መዋቅሮቻችን ግንዛቤውን እየሰጡ ይገኛሉ። ካሁን በኋላም ግንዛቤውን መስጠት የሚቀጥል ይሆናል። እንግዲህ መሬት የተፈጥሮ ሀብት ሲሆን ትልቅ የኢኮኖሚ መሰረት ነው። በዘመናዊና ስርዓት ባለው መልኩ ከተመራና ከተደራጀ ለትልቅ ልማት በመዋል ጠንካራ ኢኮኖሚ ይፈጥራል። ዜጎችም በፍትሃዊነት እንዲጠቀሙ ጉልህ ሚና ይኖረዋል። እንዲሁም ዘላቂ ማህበራዊ ልማትን በመፍጠር የከተማ ልማትና ከተሜነትን ያረጋግጣል። በዚህ መሰረት የኦሮሚያ ክልላዊ መንግስት የዘመናዊ መሬት አስተዳደር ስርዓትን በማዘመን የክልሉ ኢኮኖሚና የከተሞች እድገት እንዲፋጠን የተለያዩ አሰራሮች፣ ህጎችና ሪፎርሞችን በመንደፍ በክልሉ መሬት ቢሮ በኩል ስራ ላይ እንዲውሉ ሲያደርግ ቆይቷል። በዚህም መሰረት ጥሩ ስራዎች የተሰሩባቸው እንደተሞክሮ የሚነሱ የመሬት አጠቃቀም ፕላን ወይም ላንድ ዩዝ ፕላን፣ የካዳስተር ስርዓት እና ለተለያዩ አገልግሎቶች የሚውሉ መሬት ዝግጅትና ማስተላለፍ ዘርፎች ከፍተኛ ውጤቶች ተገኝተዋል። የመሬት አስተዳደር ስርዓትን ማዘመንን ጅምሮቻቸው እንደ ምሳሌ የሚጠቀሱ በተመለከተ እንደ አዳማ፣ ቢሾፍቱና ሸገር ያሉ ከተሞች የካዳስተር ስራን የጨረሱ ወይም በመጨረስ ላይ ያሉ ሲሆን የተመዘገበውን መሬት አገልግሎትም በዲጂታል ስርዓት መምራት ጀምረዋል። ይህም በአካባቢ ልማት ወይም ፕላን ኤልዲፒ መሰረት የመሬት ሀብቶቻቸውን ስርዓት ማስያዝ ወደ መደበኛ ምዝገባ ማምጣት ላይ ሬጉላራይዜሽን ላይ ያደረጉት ሰፊ ስራ ለከተሞቹ በፍጥነት ማደግ፣ በተሻለ ገቢ አሰባሰብ፣ ሰፋፊ መሰረተ ልማቶችን በመገንባት ለነዋሪዎቹ ተስፋ እየሆኑ ይገኛሉ። በዚሁ መሰረት በአጭር ጊዜ የከተማ ልማት ስትራቴጂ በመፈጸም ከተሞችን ወደ አጠቃላይ ብልጽግና ማሻገር ይቻላል ተብሎ ይገመታል። እነዚህ ውጤቶች ቢኖሩም አሁንም የክልሉ መሬት በዘመናዊ ስርዓት የከተማ ልማት ስትራቴጂ በተፈለገው መልኩ እየተፈጸመ አይደለም። ለአፈጻጸሙም እንደ ዋና ችግሮች ከሚጠቀሱት መካከል በከተሞቻችን ውስጥ ያሉ ህገወጥ ግንባታዎች ናቸው። በመሆኑም የኦሮሚያ ክልል ምክር ቤት ወይም ካቢኔ ከዚህ ጋር ተያይዞ ያሉ ችግሮችን ለአንዴና ለመጨረሻ ጊዜ ከመሰረቱ ለመፍታት አዲስ ደንብ በማውጣት ወደ ተግባር እንዲገባ አድርጓል። ዓላማውም በከተሞች ውስጥ የሚካሄደውን ህገወጥ ግንባታ ስርዓት በማስያዝ የዘመናዊ የመሬት አስተዳደር ስርዓትን ማጠናከር፣ የተሳለጠ አገልግሎት ለመስጠት የከተሞችን ልማት በማፋጠን እና ዜጎች ወደ ሁለንተናዊ ብልጽግና ለማሻገር ለሚደረገው ጥረት የክልሉን ኢኮኖሚ ማሳደግ ነው። አስፈላጊነት ህገወጥ ግንባታ የማህበራዊ ኢኮኖሚና የትውልድ ዕዳ የሆነ በመሆኑ የመሬት አስተዳደርን ወይም ካዳስተርን ለማጠናቀቅ ትልቅ እንቅፋት በመሆኑና ፈጣን መፍትሄ የሚፈልግ በመሆኑ ከተሞች የአካባቢ ልማት ፕላን ኤልዲፒ አገልግሎት በስራ ላይ ለማዋልና መሰረተ ልማቶችን ለመዘርጋት ከፍተኛ እንቅፋት እየሆነ በመሆኑ የመሬት ሀብት እየባከነና ለተሻለ ልማት እና ውጤት በማዋል የዜጎችን ተጠቃሚነት ማረጋገጥ ስለሚያስቸግር በአጠቃላይ የከተማ ልማት ስትራቴጂን ለመፈጸም እንቅፋት እየሆነ ስላለ ብልሹ አሰራርና ሙስናን ከስሩ ለመፍታት ማነቆ በመሆኑ የረዥም ጊዜ የህዝብ ጥያቄና የመልካም አስተዳደር ችግር በመሆኑ እና ሌሎችም የመሬት ሀብቶቻችንን ስርዓት ለማስያዝ አንገብጋቢ ጉዳዮች በመኖራቸው ይህን የማህበራዊና ኢኮኖሚ ችግር ለመፍታት ችግሩ ስር በሰደደባቸው ከተሞች ላይ ጥናት ተደርጎ ደንብና በቢሮ ደግሞ መመሪያ ጸድቆ በስራ ላይ እየዋለ ይገኛል። አፈጻጸምና መርሆቹም ህገወጥ ግንባታን ለመቆጣጠር አዲስ ህጎች ደንብ መመሪያ ለአንድ ዓመት እንዲተገበሩ ተዘጋጅቷል። ከፕላን ጋር የሚስማሙ ግንባታዎች በከተማው የአካባቢ ልማት ፕላንና መስፈርት መሰረት እንዲቀጥሉ ይደረጋል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣
ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት። ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ይህ ውሳኔ በአዳማ ቢሾፍቱና ሸገር ከተሞች ላይ ሬጉላራይዜሽን እና ኤልዲፒ ስራ ላይ እየዋለ በመሆኑ የማይተገበር መሆኑን እንገልጻለን። ለተፈጻሚዎቹም ሁሉም አካላት ትብብር እንዲያደርጉ ጠይቃለሁ። አመሰግናለሁ። ዋና ዋና የደንቡን ይዘቶች በተመለከተ ልግለጽ። የተፈጻሚነት ወሰን ቅድም እርሳቸው እንደጠቀሱት በጊዜ ከ2005 ደንቡ እስከወጣበት እስከ ቀን 10/7/2018 ባለው ጊዜ ውስጥ ነው ይሄ ደንብ ያለውን ስራ ነው ሬጉሌት የሚያደርገው። በኢሹ የከተማ መሬት ላይ ነው ተፈጻሚነት የሚኖረው። ሆኖም ግን በሸገር አዳማና ቢሾፍቱ ከተማ ቅድም በጠቀስናቸው ምክንያቶች ተፈጻሚነት የሌለው መሆኑን ለመግለጽ ፈልጋለሁ። ይሄ ደንብ 5 ክፍሎችና 29 አንቀጾች ነው ያሉት። በዚህ ነው የተዋቀረው። ዋና ዋና የአንቀጾችን ጉዳዮች፣ አንደኛ ይህንን ደንብ ለማውጣት የክልሉ ካቢኔ የህጋዊ መሰረቱ ደንብ 182 2008 አንቀጽ 9 ንዑስ አንቀጽ 13 የሚባል አለ። ይሄ ደንብ 182 የሊዝ አዋጁን ተንተርሶ የወጣ ደንብ ስለሆነ የክልሉ ካቢኔ በዚህና በክልሉ አዋጅ 242 አንቀጽ 73 መሰረት ስልጣን ያለው መሆኑን፣ በደንቡ የተካተቱ ዋና ዋና ጉዳዮች፣ አንደኛው የከተማ ፕላን በምንም መልኩ ኮምፕሮማይዝ የማይደረግ መሆኑን፣ እነዚህ ሬጉላራይዝ የሚደረጉ ስርዓት የሚናስይዛቸው የህገወጥ ግንባታዎች በከተማ ልማት መሰረት በከተሞች ልማት መሰረት ያሉትን መሆኑን ለመግለጽ ነው። ሁለተኛው አንቀጽ 5 ስር ዋና ዋና መሪዎች ተቀምጧል። አንደኛው ግልጽነትና ተጠያቂነትን ባሰፈነ መልኩ የሚፈጸም መሆኑን፣ ሁለተኛ ይሄ ደንብ ለኢንፕሪንሲፕል ወይ በመሪ ደረጃ ለ1 ዓመት የሚቆይ ኤክሰፕሽናሊ ግን እስከ 2 ዓመት ሊራዘም የሚችል ከ2 ዓመት በኋላ ተፈጻሚነቱ የሚያበቃ ደንብ መሆኑን መግለጽ ፈልጋለሁ። ሌላው ከአንቀጽ 6 እስከ 14 የተዘረዘሩ ድንጋጌዎች ከዚህ ደንብ የሚጠቀሙ ሰዎች ምን መስፈርት ማሟላት እንዳለባቸው በተለይ በአንቀጽ 6 የተቀመጡ አሉ። ቅድም እንደጠቀስኩት አንድ ሰው ይሄ የህገወጥ ግንባታ በዚህ ደንብ ለመጠቀም የሚያመለክት የከተማ ፕላንን ማክበርና ማስከበሩን ባረጋገጠ መልኩ መሆን አለበት። አንድ ሰው በአንድ ከተማ ውስጥ ከአንድ በላይ የህገወጥ ግንባታ ገንብቶ ካለ ከአንዱ ብቻ ነው መጠቀም የሚችለው፣ ከሁለቱ መጠቀም እንደማይችል የተቀመጠበት አግባብ ነው ያለው። ሌላኛው የከተማውን የትንሽ ስታንዳርድ የምንለውን መጠበቅ ግዴታ ነው። ለምሳሌ በአንድ ከተማ ለመኖሪያ ቤት የሚሰጥ መሬት 140 ከሆነ በዛ ስታንዳርድ መሆን እንዳለበት ደንቡ ደንግጓል። አንቀጽ 7-8 ዜጎች ምን ማድረግ እንዳለባቸው፣ ዜጎች ምን ግዴታቸውን ሲወጡ እንዴት መስተናገድ እንዳለባቸው የሚደነግግ ነው። ቅድም እንደጠቀስኩት በዚህ ደንብ ውስጥ የሊዝ ክፍያ አለ። እንደዛውም በህጉ መሰረት የተቀመጡ የቅጣት ክፍያዎች አሉ። እነዚህን በአግባቡ መፈጸም እንዳለባቸው አንቀጽ 9፣ 10 የተቀመጡበት አግባብ አለ። ሌላኛው ይሄ ደንብ በማንኛውም ሁኔታ በቀበሌ ቤቶችና በቀበሌ መሬቶች ላይ የተገነቡትን ህገወጥ ግንባታዎች የማይመለከት መሆኑን ለመግለጽ እንፈልጋለን። እሱ በሌላ ህግ የሚመለስ ወይ ደግሞ የተደነገገ ስለሆነ ለዚህ ደንብ ተፈጻሚነት ጥብቅ ክትትል የሚደረግ መሆኑን፣ ኦዲት የሚያደርግ አካል በዚህ ደንብ የተቋቋመ መሆኑን፣ አቃቤ ህግ ቢሮ ያለበት፣ የገቢዎች ቢሮ ያለበት መሆኑን፣ የመሬት ቢሮ እና ታች ያሉ የከተማ መዋቅሮች ይህንን ደንብ በማግባቡ መፈጸምና ማስፈጸም ግዴታ እንዳለባቸው፣ የተከለከሉ ነገሮች እንደተደነገጉ፣ የተከለከሉ ነገሮች ደግሞ ፈጽሞ የተገኙ ሰዎች በወንጀልም በፍትሐ ብሔርም በአስተዳደራዊ እርምጃ የሚጠየቁበት አግባብ በአንቀጽ 21 እና 22 ስር መቀመጣቸውን
ለመግለጽ እወዳለሁ። አመሰግናለሁ።